ለምንድን ነው ግን ሀብታሙ የተባልከው? ማኔ? አይ እኔ እርሶን ነው እንዴ? እንዴ ቆይ ግን እርሶ ደግሞ ከመቼ ጀምሮ ነው ሀብታሙ የሚባሉት? ቆይ ግን ሀብታሙ አሁን ከዚህ ማሳደጊያ ወጥተህ መኖር ትችላለህ? እዚህ ትንሽ ብትቆይ አይሻልም? ኧረ በቃኝ። እንደዚህ ያላችሁ እኮ ዕድሜን ጨረሳችሁት። ገና እኮ ነው። ኧረ እርሶ ላይ ልደርስ እኮ ትንሽ እኮ ነው የቀረኝ። 20 ዓመት እኮ ሞላኝ። ከዚህ ድርጅት ደግሞ መውጣት የነበረብኝ በ18 ዓመቴ ነው። አልበሰልክም እያላችሁ ይኸው እስከ ዛሬ አለ። አዋ አልበሰልክማ። ስላልበሰልክ እኮ ነው። ኧረ በስያለሁ እንዴ! ይሁን እስቲ እንደውም ሳላሩራ አልቀርም ብለው ነው። ደግሞ እኮ ችግር የለውም ለመቋቋሚያ የምትሰጡኝ 30 ሺህ ብር ከሌለ ችግር የለውም። እኔ እድለኛ ሰው ነኝ። እንደ ስሜ ሀብታም ሆናለሁ። ማን ነው ግን ሀብታሙ ያለ? አባቴ ነው። አባቴ? አባቴን እኮ አታውቅም። እና እናቴ ነች? እናትህንም እኮ አታውቃትም። እና ታዲያ ማን ሊሆን ይችላል? ስምን እናትና አባት ብቻ አያወጣም። አሁን ለምሳሌ የኔ ስም ዱባለ፣ ጎረቤታችን ናቸው ስሜን ያወጡልኝ። ይገርማል። በልጅነቴ አሁን እንዲህ መሆኔ ናት። ድፎ ነበርኩ፣ ንፎ ገንፎ በለኝ። አልጋ ላይ ተኝቼ ድንገት ከአልጋ ላይ ዱባ ግን ጎረቤታችን ሲገቡ አይመለከቱኝም። ጎረቤታችን አይተው እኔ ከአልጋ ላይ እንደወደቅኩ ግጥምጥም ሲል ጊዜ አረ ልጁ ዱባ አለ። እናቴ ከጓዳ ዱባ አለ። በቃ ዱባ አለ ተብዬ ቀረ። እና ታዲያ እርሶ ዱባ አሉ? እና የሁሉ ዱብ ከየት መጣ ታዲያ? ጋሽ ዱባ አሉ ግን አልሞቱም። ማን ነው ሀብታሙ ያለው? ያው ልጁ ዱባለ ተብሎ ዱባለ ከተባለ ልጁ ሀብታሙ። እንዴ ቆይ እኔ ብር ላይ ወድቄ ይሆን እንዴ? አንተ እኔ እንደማውቀው እዚህ ኃይሌ ላይም እንደሚናገረው እዚህ ማሳደጊያው ብር ላይ ወድቃ ነው የተገኘ። አሁን ደግሞ ክንፍ አውጥቼ ልብረር እያለ። አዎ በቃ ደግሞ እናንተ የምትሰጡኝ ለመቋቋሚያ 30 ሺህ ብር አለ አይደል? በሱ ስም ይሆናል። ማን እንደሆነ ስለ ቸርነት እኮ ሰምቻለሁ። መርካቶ ገብቶ ሀብታም ነጋዴ እንደሆነ ሰምቻለሁ። እሱም ደግሞ ይረዳኛል። ቸርነት 18 ዓመት ሲሞላው የሚሰጥ ለማን? ለኔ። ከማን? እኔ እንጃ። እስቲ ልጄ አባት አለው። ሀብታሙ ያለው እሱ ነው አላልኩም? አባትህን አልወድም። አይ ስነ ስርዓት ጋሽ ዱባለ፣ አባቴንማ እንዲናገሩብኝ አልፈልግም። የሚኖረው መርካቶ ሲሆን ስሙ ንጉሱ ይባላል። ሀብታሙ ንጉሱ። ህንፃ አለው መርካቶ። አባቴ ህንፃ አለው? ያውም መርካቶ። ወይ ንጉሱ። ዱባሉ ምን አገባ? መርካቶ ይቺ ነች። እዚህማ እንደ ስሜ ሀብታም ነው። Sorry, Megan, 'cause I'm with ya. My fight was not
ይሄ አርቲስት በጣም ጎበዝ ነው። ሰማኝ ቻቻ፣ ይሄ አርቲስት በጣም ጎበዝ ነው። ምን አይነት ጋሽ ጉልላት? ይሄ አርቲስት በጣም ጎበዝ ነው። ሁልጊዜ ጥቁር ነው የሚሰራው። ማን ነበር ስሙ? ጋሽ ጉልላት ይሄ እኮ ጋዜጠኛ ነው፣ አርቲስት አይደለም። አርቲስት ነው። አንተ ለዚህ ብትነግረኝ እኔ አላውቅም። እንደውም ይሄ ሲኤንኤን ጋዜጠኛ ነው። አርቲስት ነው። አላውቅም ማለት እኮ ተስቦ አይደለም። አሳፍርም አላውቅም በል። ኧረ ጋሽ ጉልላት ይሄ ጋዜጠኛ ነው። ይሄው እንደውም ሳራ መጣች። ሳራ ይሄ ጋዜጠኛ ነው አርቲስት ነው? እናንተ የፈለጋችሁትን በሉት። ለኔ ግን የሚታየኝ የቀድሞ የአሜሪካ ፕሬዝዳንት ነው። አርቲስት ነው። አጠገቡ ያለችው ልጅ ቁመቷ ሞዴል ነች። ልክ እንዳንቺ አይነት ሞዴል መሆን ነው የምፈልገው። ቁርጥ አንቺን ቆዳሽን መቀየር ከቻልሽ እሷን ማጥኝበትም ምክንያት የለም። ተው እንጂ ጋሽ ጉልላት፣ እንዴ እንደዚህ አይበሏት። ኑሮ በከበደባት መርካቶ ህልሟን ታልምበት እንጂ። ሳሪቴ አንቺ ህልምሽን አልሚ። ኖ ቻቻ፣ ይሄ ህልም አይደለም። አንድ ቀን እውነት የሚሆን ነገር ነው። ሞዴል ሳራ እንድሪስ ወደ መድረክ ቻፕ 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 ቻፕ። ሳራ አንቺ ሰብሳቢ ነው ሞዴል ነው መሆን የምትፈልጊው? ሞዴል ሳትጠራ እንዴ እንዴ! ይሄ ካላንደር ብቻ በቂ ነው። ይኸው እስኪ ፎቶዬ እኔን አየኸው እንዴት እንደማይ የልጅ ልጅ ይህንን ፎቶግራፍ ስትነሳ በከተማቸው ውስጥ 7 የልጆች ሞዴል ነበሩ። 6ቱ አይናቸው ስለደፈረሰ ሳራ ተመረጠች። አያቴ እንደሱ ንገርልኝ። እንዴ ሳራ ይሄ ፎቶ ያንቺ ነው እንዴ? ታዲያ ለምን ከስር ይሄ የምታዩት አይን የሳራ አይን ነው ብለሽ አለጥፍ? ነይ ልጅ እሱን አትስሚው። የምሳ ሰዓት ደርሷል። ጓዳ ላድርስሽ ብሎም ወደ መኝታ ቤትሽ ወጥ ቤት ምሳ ሰዓት እኮ። ቆይ አያቴ አንድ ጊዜ ከቻቻ ጋር የምጨርሰው ጉዳይ አለኝ። በላ ምን አለው? እዚህ ቤት ውስጥ ስትኖር ዝም ስንል ሳትከፍል የምትኖር መሰለህ? አያቴ ሳራ ሳሪቲ፣ እኔ ባንቺ ቤት በአያትሽ ቤት ስኖር አንድ ቀን በገንዘብ ታምቼ አውቃለሁ? አዎ። ይኸው ቻቻ ጠለላት ሙት። እኔ አፈር ልብላ። ሳራ እናትሽን ሞታለች እኮ። እባካችሁ ባልበላ እንጀቴ ልጄን ሀዘን አታስታውሱ። ሳራ ምሳ ሰዓት ደረሰ እንዴ? ሳራ ሳሪቲ፣ ታውቂያለሽ እኔ ለፍቶ አዳሪ አልጋ ተከራይቶ ነዋሪ ነኝ። ነገ ህንጻ አለኝ። እርግጠኛ ነኝ የዛሬ ዓመት ሚሊዮነር ነኝ። እሺ ጉልላት፣ ዛሬ ቀን ስንት ነው? ሰዓቱን ነው የማውቀው። ሳራ አያቴ ይኸውልህ ቻቻ፣ ዛሬ ግን ያልጋ ስለሌለ ከኔ ተከራይተህ ነው ያለው። የ3 ቀን አለብህ፣ ክፈለኝ በቃ። እንጨካከን እንዴ? እኔ ቁብ ደርሶብኛል። የላይኛው አልጋ ከተከራየ ስንት ቀኑ ነው? ከየት አምጥታ ትጥላለች ብለህ አታስብም እንዴ? አዎ አንተ አታስብም እንዴ? ጉልላት ምን ይውጣዋል? የልጅ ልጅስ ምን ሰርታ ታበለዋለች አትልም እንዴ? ምሳ ሰዓት እኮ አያቴ ስሜቷ ያደረገ ምኑ ራቡ ነው። በቃ እጅህን ታጥበህ ጠብቀኝ፣ እኔ ልጨርስ። ምንድን ነው? ሽሮ። ለሽሮማ እጄን አልታጠብም። ከባክቴሪያው ጋር አብረን እንበላለን። ከዚህ ተውሳክ ጋር ከመብላት ይሻላል። ይህንንም በራዲዮ ነው የሰሙት። አንተ ቻቻ ለምንድን ነው ብሩን ሰጥተን እንገላገለው? ምሳ ሰዓት ደርሷል። ሳራም ወደ ስራዋ ትሂድ። ወጥ ማሞቅ እኮ ቀላል አይደለም። በቃ ሳሪቲ፣ ከሰዓት ተፍ ብዬ ያገኘሁትን ይዤ እመጣለሁ። ይኸውልሽ ሳሪቲ፣ እቁብሽ ደርሶሽ ፀጉር ቤት ስትከራይ ቤቱን እኔ ነኝ ፈልጌ የማገኝልሽ። ባዳ ደላላ አጉል ቦታ ነው የምጥልሽ። አትቃልድ እባክህ። እኔ ደላላ መሆንክ ምንም አያገባኝም። በቃ ኪራይን ብቻ ክፈለኝ። ይህ ስራው ምን ይታወቃል? ያገኘውን ለሚበላ ሆድ ያገኘሁትን ነው የምሰራለን። ደግሞ አይደለም መርካቶ አንታርክቲካ ብሄድ እኔ ለ3 ቀን ያርጋ ክፍል ኪራይ የምታማሰው አይደለም። ቤት አንታርክቲካ አውቀ ሞልተሃል። ኑሮ ያለመማር አይቀቡት አሜሪካውያንም ሆነ አሳራው የበላችበት በጦርነት አንታርክቲካ ያገለቱ ያምራል። ጋሽ ጉልላት ግን ምን ጣቢያ ነው የሚሰሙት? ቻቻ ምንድነው የምትቀባጥረው? ተነስና ተፍተፍ ብለህ ገንዘቤን አምጣ። ለምን ተፍተፍ ብላ ትሰራ ነው ወይስ አንተ መቁቡን ነው የምጠብቀው? ማን እንደጠበቀው? ማን ይጠብቃል? እኔ ቁብ ጡረታ የት ሄዱ? ጋሽ ጉልላት የወታደር ቤት ወጥ ሰሪ ስንት ነው ጡረታው? እኔ ወታደር ቤት ወጥ ሰሪ አይደለሁም። ሳራ ወጥ ሲል ሆድ ይጮህ
ይሰማሻል? ቆይ በደንብ ንገረኝ። የአስመራ ሰዎች ናቸው? እዛ ሰፈር ነው ቤታቸው? ዛብሽ ደግሞ ከልጅነት ፍቅረኛሽ ጋር ልታገናኙ ነው? አረ ልብላበት። ምን አለበት ብትነግረኝ? ምናልባት እኮ ይተዋወቁ ይሆናል። ይሄው 20 ዓመቴ በሩን ሳይ ዛብሽ አንበሳዋ ተቀምጣለች ተቀባ በጀበናዋ። ቆመሻል? አታቋርጠኝ፣ ወሬ ይዣለሁ። እሺ እርግጠኛ ነኝ ስለ አስመራ ነው እያወራችሁ ያላችሁ። ሽሮ ነው በየአይነቱ የፈለግከው? እዘዝና የምትፈልገውን ነገር አድርግ። ወሬ ላውራበት። ዛብሽ የኔ እኮ ሌላ ነገር ፈልጌ አይደለም የመጣሁት። አንቺን ፈልጌ ነው፣ ዘመዴን፣ አጉራሽን፣ እናቴን። ቻቻ የለኝም። እሺ አስመራ ምንም በሌለኝም። ዛብሽ የገንዘብ ዛፍ ተክላለች አላችሁ እንዴ? እየመጣችሁ ዱቤ የምትሉኝ? የለኝም። በነገራችን ላይ ዛብሽ ነገ ነው የምከፍልሽ። ወይ ምን ችግር አለው? ኧረ ምንም ችግር የለውም። በፈለግከው ቀን ክፈለኝ። ንገረኝ፣ የአስመራ ሰዎች ናቸው አልከኝ? እኔም እኮ ስለ ኤርትራ ልነግርሽ እችላለሁ ዛብሽ። አንተ ምንም ብትለኝ አላምንህም። ለምን? ከሰማይ ዱብ በል። ከየት እንደመጣ የማትታወቅ አጭበርባሪ ነህ። እንኳን የልጅነት ፍቅረኛዬን የበላችሁን አስመራን ቀርቶ ይህንን ሳጥን ተራን እንኳን በደንብ ባወቅከው። ከኔ ቤት ጥፍ ብለው ያለው ማናት? ይቺ እኔ ስሟንም አልጠራም። ይቺ ሳራ፣ እሷ ቤት ተከራይተህ ትኖራለህ። ሌላ ምን ታውቃለህ? ዛብሽ ዱቤ ልጠይቅሽ መስሎሽ ነው? እና ምንድን ነው? ብድር የለኝም አልኩ። እሺ ልጄ ንገረኝ። ወይ ይቅርታ፣ የወሬ ያለ ያሰኛችሁ። አይ ወሬ እንኳን ፈልጌ አይደለም። እና ምን ፈልገን የመጣው? ቸርነትን ፈልጌ ነው። ቸርነት እዚህ ይገኛል ብለውኝ ነው። ማነው ደግሞ ቸርነት? ድርጅት አብሮኝ የነበረ ታላቄ ነው። እዚህ አሁን እኮ የሆነ ልጅ ቸርነትን ስለው እዚህ ይገኛል ብሎኝ ነው። የድርጅትም የፋብሪካም ቸርነት የለም። እሺ ቸሬስ? ምን ስም እየደረደርክ ታደርቀኛለህ? እና ታዲያ ቆይ ምን ልደርድር? ቸር ያልከው አሁን ምንድን ነው? ራሱ ቸርነት ነው ባጭሩ። ምን ይላል ይሄ? ጀበና ባይወደድ ኑሮ አሳይ ነበር። ምን? አይ ጀበና ባይወደድ ኑሮ ብለሽ አቋረጥሽው። ቸርነት ቸሩም የለም እንዴ? ቆይ ምን አይነት ቤት ውስጥ ነው የገባሁት? ወይኔ ሳላንኳኳ ልግባ? እዚህ ቁጭራ ሰፈር የማንንም ፋራ ሳለማምድ ልኖር? ያልሽው አልገባኝም። ወይኔ ሳብሽ እረኛውን ሳማረር በጉ ራሱ ይምጣ። ና ቁጭ በልና ምግብ ብላ። አይ እግዜር ይስጥልኝ በልቻለሁ። አሁን እንዴ ሻንጣዬ? የምን ሻንጣ? አሁን ቸርነት እዚህ ነው ያለ ልጅ። ቆይ የት እንደገባ ይቻለሁ። መጣሁ እንዴ ዛሬ መጣሁ። መጀመሪያ ተጠጋኝ። ከዛ በኋላ ሸሚዜ ያምራል ጩቤ ተኮስ ነው ወይ ተተኮሰው ሲለኝ፣ ኧረ እኔ ጩቤ የለኝም መርካቶ የመጣሁት አባቴን ልፈልግ ነው ህንፃ አለው አልኩት። ወይኔ አብትሽ፣ እኔ እኮ ምን የመሰልኩ ጥንቁ ልጅ መሰልኩሽ። እንደዚህ እኮ በቀላሉ አልሸወድም ነበር። ንቁሱ ጎጃም በረንዳ ያለው ማር ነጋዴ ነው እንዴ? ሀብታም ነው? ምን ሀብታም ነው? እንደ ንብ ቀፎ ዙሪያውን ንብ አይጠፋውም። ጤስ ካላጤስ ካጠገቡ መቀመጥ አትችልም። የጥቅምት አበባ በል። እሱ አይደለም ሀብታም እኮ ብሎ እኮ ስም ያወጣልኝ እሱ ነው። ነገርከኝ እኮ። ወደ ልጁ ከዛማ
መርካቶ በጣም ትልቅ ነው፣ አታገኘውም፣ ከባድ ነው። በዛ ላይ የምግብም የማደሪያም ውድ ነው ሲለኝ ችግር የለውም ከድርጅት ለመቋቋሚያ የተሰጠኝ 30,000 ብር አለኝ አልኩት። እንዴ ደግሞ እኮ ህንፃ እንዳለው እኮ አውቋል። አንተ እኮ አባቴ ንጉስ ነው ህንፃ አለው ስትል እኮ ነው በግ ነህ ያልኩህ። እሺ ከዛስ? ከዛ ብርህን ጠንቀቅ በል ሲለኝ ችግር የለውም እንዳታስብ ሻንጣዬ ውስጥ በልብስ ጠቅልዬ አስቀምጬዋለሁ አልኩት። ከዛ በቃ ችግር የለውም አባትህን አሳያለሁ አለኝ። በዛውም ድርጅት አብሮኝ ይኖር የነበረ ቸርነት የሚባል ልጅ እዚህ መርካቶ አለ ስለው እንደርገት እኮ ነው። አጋጣሚው ሲገርም እዚህ ጋር እኮ ደረስን። አጋጣሚው ግን አይገርም እንዳይከብደኝ ብሎ እኮ ነው ለእኔ አስቦ ሻንጣዬን የተቀበለኝ እኮ። ልክ ዛብሽ በር ላይ ስትደርሱ አንተም ቸርነትን ስትጠይቀው እኩል። አዎ እናንተ ያለማ መርካቶ ላይ የማይገኝም። እኔ የምልህ ያስካለ ልጅ እንደዚህ የሚታለል ይመስላል እንዴ? እኩያዬ ነው 20 ዓመቱ ነው። 2 ዓመቱ ነው። እሱ ግን የጀላቲ እንጨት መስበር ጀምሯል አሉ። ካንተ ትንሽ ይሻላል። እሺ እባክህ ከዛስ? ከዛማ ያውና የአባት ቤት አንተ ገብተህ ቸርነትን አገኘው። እስከዛ አባት አንተን ሲያይ እንዳይደናገጥ እኔ ላረጋጋው አለኝ። ሀሳቡ እኮ አይከፋም። አባቴ ከ20 ዓመት በኋላ መጣው ስለው ይደነግጣል። እንዴ አይደነግጥም እንዴ? ወደ ልጁ ስለ ሻንጣው ከዛ እኮ እንዳይጠፋኝ ብዬ እኮ ወደዚህ ከመግባቴ በፊት የገባበትን እኮ አይቼዋለሁ። ጎበዝ። እና ሄደህ አንኳኩተህ ሻንጣዬን አምጡ አልካቸው? ኧረ ሳላንኳኳው ነው የተከፈተው። እና ስታንኳኳ የምን ሻንጣ ነው አለክ? ወይኔ ዛብሽ አይዞህን ያለውልህ። የማንም ልቅም ቃሚማ በግ አገኘው ብሎ ቢላውን አይስልም። እኔ ዛብሽ አለውልህ። ቆይ አይኔን ግንባር ያርገው አላየውም ብሎ ካደ? አላለኝም። ታዲያ ስታገኘው ምንድን ነው ያለ? ኧረ አላገኘሁትም። በሩን ስከፍተው ያልከው ታዲያ ምንድን ነው? የፈረሰ ቤት ነው፣ መንገድ ነው። ወይኔ ዛብሽ፣ እነዚህ መርካቶን አሰዳቢዎች። የመርካቶ ሌባ ነው ያገኛል። ምንድን ነው ሊያመን ነው እንዴ? አባዬ ወይኔ አባዬ ተው በእናትህ አፈርስ በላት አባዬ። እኔም እንዳንተ ነው የሆንኩት። እጆኛን ወደ ኤርትራ ላኩብኝ። ይኸው 20 ዓመቴ በሩን እያየሁ ያለው አባዬ። አስገዶሜ እስቲ ተወኝ። አንተ ደግሞ ላልቅስበት እንዳታባብለኝ። አስገዶሜ አይዞሽ አስገዶሜ ህብስቴ ወጥ ስጪ። አስገዶሜ አይዞሽ በቃ አስገዶሜ አይዞህ ብላ ምን ላድርግ ብለህ ወዲያ አንጀቴ እኮ አልችልም ብለህ ነው። አይዞሽ አስገዶምዬ እንኪ ብስቴ አስገዶምዬ አስገዶምዬ ወጣ እኮ ነው የቀረው። አይዞሽ መጣው እንዳለ በቃ ይዘው ትብሳ። አስገዶምዬ ብላ አይዞህ ይገኛሉ። መገኘታቸው እንደሆነ ይቀር። የቀይ ባህር ውሃማ እንደበላቸው ሙት ይገኛሉ። እኔ እኮ አሁን ምን እንደማደርግም ግራ ገባኝ። ማደሪያ ራሱ እኮ የለኝም። ብር የለህም እንዴ? አይ ትንሽ የቀረኝ ኪሴ ውስጥ አለ። ታዲያ ማደሪያ ይጨንቃል እንዴ? እንዴት? ከፈል አይደለም አልጋ፣ አልጋ አይደለም ወለል፣ ወለል አይደለም ግንባር የሚከራይበት መርካቶ ላይ ቁጭ ብለህ ያስጨንቃል። መርካቶ ላይ የሚባለው ጤና ስጠኝ እንጂ
የት ተኝቼ ምን በልቼ ምን ሰርቼ አይባል። እሺ ይቅርታ ዛብሽ። ወይዬ ታዲያ ምን ልበል? ምኑ? አይ መርካቶ ላይ እንደዚህ አይባልም አልሽኝ። ስንት ነው የሚባለው? ይልቁንስ ምግብህን ብላ። እስቲ ወጥ ጨማምሪለት። የምግብ አከፍልም። እሺ አድማጫችን፣ የግብጽ ብሔራዊ ቋንቋ ምንድን ነው? አሁን የከብዶ ነው። ግብጽኛ በል። ሰማንተ ግብጽኛ በል። አረበኛ ምን ያለው ደደብ ነው ባካችሁ። አረበኛ አውቀሙታል። በትክክል ተመልሷል። ቀይረውታል እንዴ? አንተ ሰውዬ ምን ሆናል? አብዳል እንዴ? ምንድነው ጋሽ ጉልላት? ምግብ ዛሬ ሽሮ አቅርባልኝ ጨው የለውም ስላት ከየት አምጥቼ ልግዛ? ቻቻ 3 ቀን ኪራይ አልከፈለኝም አለችኝ። እና ምን አሁን ጨው ጠፍቶ ነው ሄዳ ከሱቅ አትበደርም እንዴ? ቆይ አንተ 91% አዛውንቶች የሚሞቱት በብስጭት መሆኑን ሰምተሃል? ታውቃለህ? ማን ያለው? ያለው አይደለም ቁም ነገሩ። እኔ በብስጭት እንደሞቱ የምትፈልገው? ወድጄ እኮ አይደለም ጋሽ ጉልላት፣ ስራ ጠፋ። ቤት መርካቶ ነው ስራ የጠፋው? ሰሪ ነው የጠፋው። ታዲያ ስራ ካልጠፋ ለምን እርሱ አይሰሩ? እዚህ ቀኑ ሙሉ ተጎል ቁጭ ብለው 45 ዓመቱ ሙሉ ክርና መርፌ ሳስማማ ኖሬያለሁ። ቂጡ የሳሳ ሱሪ በጎላ ቀለም መነጽር ስፌት የማፈጠራ እንደሆነ ታውቃለህ? እውቅናማ አግኝተውበታል። ታዲያ ምን ዋጋ አለው? እድሜ ለቻይና። ማንም ሰው ልብስ አያሰፋም። በእኛ ጊዜ እኛ የጣፍነው ሱሪ ሳያልቅ ሱሪው ወይም ደግሞ ለባሹ ነበር የሚያልቀው። አሁን የልጅቷን ክፈላት፣ አታብግናት። እናቷ አደራ በላይ ነው ያረፈችው። አደራ የተባለችው ግን እኮ ሳራ ነች የምትመስል። ገንዘቡን ካልከፈልክ ማደሪያ የለም። ከየት ላምጣ? እስቲ እርሶስ ምን አለ ጨው ቢተው? በስተርጅና ነጭ ጸጉር እንጂ ጮማ፣ ስኳር፣ ጨው ለጤና ጎጂ ነው ይላል ሳይንሱ። እርሶ ቢተውት ምን አለ መስሏል? የኦክስፎርድ ዩኒቨርሲቲ ጥናት ያረጋገጠው ጨው፣ ስኳር፣ ጮማ በወጣትነቱ ለተጠቀመው እንጂ እኛንማ ያበረታታናል። እና ምን ተሻለኝ? ሳራ ምራለች። ዛሬ ካልከፈለኝ የኔ ቢጤ አምጥቼ ያሳድርበታለሁ ብላለች። ሰው ግን ይገርማል። የሚሰራው ሰው እያለ ለኔጤ ግን ያዝናል አይደል? የዓይን ብርሃን ለሌለው ለአካለ ስንኩ ለማዘን ታዲያ ምን ክፋት አለው አደል? ማደሪያ የለኝም፣ ማረፊያ የለኝም፣ መውደቂያ የለኝም። እባካችሁ መሸብኝ። ስንቱን አሳለፍነው፣ ስንቱን አየነው፣ አንዱን በትዝታ ወዲያ የላክነው። ማደሪያ የለኝም፣ ማደሪያ የለኝም። ውይ ስሙኒ፣ አንተስ ከየት አገኘው? አንተስ ባሰ። ስንቱን አሳለፍነው፣ ስንቱን አየነው፣ ማደሪያ የለኝም፣ መውደቂያ የለኝም፣ ማረፊያ የለኝም፣ ማደሪያ የለኝም። መሸ ግባ በሉኝ። እናመሰግናለን። ቸርነት ቸርነት፣ ለተረኛ ቦታውን ይልቀቁ። እናንስ ማደሪያ የለኝም፣ ማደሪያ የለኝም። ሀብታሙ እኮ ነኝ። ረስቴ ነው ድርጅት እዛ። ይሄ የሥራ ቦታ ነው።
ለተረኛ ይልቀቁ። ማድረልኝ ረስተከኝ ነው። ስንቱን አሳለፍነው ስንቱን አየነው አንዱን በትዝታ። አንተ ድምጽ ግን እንደ ድሮ ነው የሚያምረው። ድምጽ ይሆንክ እንዴ? ኧረ በቃ አላወኩም። ሂድ ማድረልኝ። ኧረ ነገሩ ሲጀመር ተው። እኔ ማንም ሰው የለኝም። አባቴ ህንጻ ቢኖረውም የመርካቶ ነጋዴ ነው ቢሉኝም እኔ ግን ሰው ነበር የናፈቀኝ። ብረዳ ደስ ባለኝ። አባቴ ህንጻ አለው ነው ወይ ያልከኝ? እሺ ማደሪያ የት እንዳለ ታውቃለህ? አልጋ 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 አለ አልጋ 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 የሚከራይ አልጋ አለ አልጋ አለ የሌሉበት አልጋ አለ አልጋ አለ ክፍል ለብቻው አልጋ ናላሰይ እኔ ምን ነው ቹቹ የሌሉበት እላለሁ። ቹቹና ኩኩ የሌሉበት አልጋ አለ አልጋ አለ ፊሊት የተነፋበት ንጹህ አልጋ አለ አልጋ አለ ክፍል ለብቻው አልጋ አለ አልጋ አለ አልጋ አለ። ሳራ ብሬና መጣ። የላይኛው አልጋ አልተያዘም አላልሽ? እና ይኸው በቃ የሚከራይ ሰው ክፍል ለብቻው ነው የሚመቸው። ኧረ ቸርነት አንድ ላይ ነው ነበር ያለኝ። ምንድን ነው የሚያስቃት? አልጋ ለብቻው ማለት አልጋው ለብቻ ሳይሆን አልጋ ላይ ማለት ነው። ደግሞ ከአሁን በኋላ ቸርነት ብለህ እንዳጠራ ስሜ ቻቻ ነው። ቻቻ ለምን? እሱ ይገባል። ይቅርታ ሳራ ሳራ አቤት። ሳልጠይቅሽ ስንት ነው? የምን ሀገር ሳንቲም ነው? እኔ የምልህ አያቴ 27 ብር ከ15 ላይ ስሙኒ ሲደመር ስንት ነበር? ሳራ እየረበሽ ምንም እየሰማህ እኮ አይደለም። ስርጭቱን ያልጨረሰ ጣቢያ እየፈለግኩ ነው። እነኚህ ጀርመኖች በጊዜ አይተኙም ነበርኩ። ብለህ ደግሞ ባህር ተሻገር። ምን ላድርግ ብለሽ ነው? በዚህ ላይ እህል አልበላሁኝ። ወዴ እየጮኸ ከመደንቆር ይሻለኛል። አያቴ ጠጅዋለሁ እኮ የቻቻን ያልጋ ኪራይ ብር ልቁጠር ብዬ ነው። መጣት ብቻ ሙሉ አያደርገውም። ካልቀረበ ካልተበላ ወፍጮ ውስጥ እንዳለ ጥሬ እህል ነው የማስበው። ይኸው በቃ አያቴ አመጣዋለሁ። ሽሮ ነው ወይስ እጄ ልታጠብ? እና ድስቱ ሳይለቅ ሌላ ምግብ ልስራ? አይ ይሄ ድስት ሌላ ወጥ የቀመሰ ቀን እሱ ናል። የአልጋ ክፍል ህግ ምን እንደሆነ ታውቃለህ? እግሮትን ሳይታጠቡ አንሶላ ላይ አይዋጥም። ሙሉ ክፍያ ይክፈሉ ሚልም ጨምርበት። እሺ ሳራ ከተኩሻ አንተ አታፍር? የድሮ ሳንቲም ላኩ አለብህ። በዛ ላይ 6 ብር ይጎድላል። ኑ በሉ ራት ቅረቡ። ዲኖ ሰርፕራይዝ ምግብ ናንጂ። አይ ተሬ ሲደርስ ወጥ ጨልፌ እቀመጣለሁ። ይኸውልህ እዚህ ጋሽ ዱባ ላይ የሉ ና ተቀመጥና ብላ። ና እሱ ጋር እንዳትቀመጥ። ለምን? ስንፍና ይጋባባል። በዛ ላይ አያቴም ደስ አይለው። ና እዚህ ሽሮን ካልከበብ ነው እንጂ ፈንጅ ግን ምንድን ነው? ፈንጂ ያከሸፍኩ ቀን እንዴ አያቴ፣ አረ እንብላበት። አውራለሁ እኮ ከበላን በኋላ ታወራለህ። ና ብላ። ሀብትሽ ብላ እንጂ። ምን ሆነህ ነው? አይ እኔ እኮ ከሰው ጋር በልቼ አላውቅም። ይኸውልህ መርካቶ ፍቅሩም ጸቡን በጋራ ነው፣ እንደ ድርጅት አይደለም። ብላ አንተ ከፊት ብላ፣ ሌላው ጀርባውን። ኧረ በቃ ብሉ። ና ብላ። እኔ የምልህ ሀብታሙ፣ ነገርኩህ? ያ ፎቶ እኮ እኔ ነኝ። ኧረ እንብላበት። የማንን ድምፅ ነው የምሰማው? አዲስ ነው? አዲስ አልጋ ተከራይ ነው ትዬ ትርንጎ።
አባቱን ፍለጋ መጥቶ ነው እትዬ ትርንጎ። አሁን የሚፈለግ አባት ነው የሚፈልግ አባት እንጂ እንጀራውን ይፈልግ፣ እሱ ይቀድማል። እትዬ ትርንጎ እየሰማ ነው። እትዬ ትርንጎ። አቤት። አባቴን ግን ማገኘው ይመስሎታል? ከተጻፈልህ መርካቶ ላይ ከተጻፈልህ ብሎ ነገር የለም፣ እራስህ ትጽፈዋለህ። ግን እኮ የኔ እጅ ጽሑፍ አያምርም። አንተ አባትህ ቢያይህም ይደበቅሃል።